በአሁን ጊዜ የሾርት ፎርም ኮንተንት ወዴት እየሄደ እንደሆነ ታውቃላችሁ? ወደ ላይፍ ስታይል ኮንተንት እያመራ ነው። እንደምትመለከቷቸው እንደነ አዶና እያስጀመረው ሙቭመንት አይነት ሁሉም ሰው ላይፍ ስታይል ኮንተንት መስራት ጀምሯል። ሪል ላይፉን በፓርት እየከፋፈለ ቪዲዮ እየሰራ ይለቋል። ከዛ በኋላ ኢንጌጅመንት ያገኛል ማለት ነው። ስለዚህ ለምን እኛ ሳንሞክረውም? በቴክ ኮንተንት ይሄ ነገር አልተሞከረም እና እኛ ለምን አንሞክረውም? እንዲሁም በቴክ ኮንተንት እንደዚህ አይነት ላይፍ ስታይል ኮንተንት ቢሰራበት በጣም ተመልካች የሚያገኝና ፈን የሆነ ነገር ይሆናል ብዬ ስላሰብኩ ለምን እኔ አልሞክረውም ብዬ አሰብኩና እኔ ሞከርኩት ማለት ነው። ዛሬ ይሄንን ነው ማረገው። አንድ የድሮ ኮምፒውተር አለ ልጅ እያለን የምንጫወትበት የነበረ ማለት ነው። ስለዚህ እሱን ኮምፒውተር ሪስቶር አረጋለሁ። ሪስቶር ሳረገው ግን ሪስቶር ስላችሁ ሳድሰው ግን በፓርት እየከፋፈልኩ ቲክቶክ ላይ ለቋለሁ ማለት ነው። ስለዚህ ሪል ላይፍ የሆነ ኮንተንት ሰራም ማለት ነው። ሰው የሚፈልገውን አይነት ፕላስ ደግሞ ከኛ የቴክ ኮንተንት ሳንወጣ ማለት ነው። እንደዚህ አድርጋችሁ ኮንተንታችሁን ማሻሻል ትችላላችሁ። አሁን የተሰማኝ ምንድነው መሰላችሁ? ድሮ ኮንተንቶቼን ለማሻሻል እጥር ነበር። አሁን ግን ኮንተንቶቼን ለማሻሻል እየጣርኩ አይደለም። ስለዚህ ግዴታ ኮንተንቶቼን ማሻሻል አለብኝ ማለት ነው። ስለዚህ አትሊስት ለዚህኛው ሳምንት እንደዚህ አይነት ኢንጌጂንግ የሆኑ ሪል ላይፍ የሆኑ የቴክ ኮንተንቶችን በየቀኑ አትሊስት 3-4 ለመልቀቅ እሞክራለሁ ማለት ነው። ይህንን ሳምንት ፍሪ ስለሆንኩ በየቀኑ 3-4 ኮንተንቶችን መልቀቅ እችላለሁ ማለት ነው። ይህንን ኮንተንት ደግሞ ከእናንተ ጋር አብረን ነው የምንሰራው። እንደምትመለከቱት ይህንን ኮምፒውተር 23 ዓመት የሞላው ኮምፒውተር ነው እና ይሄንን 23 ዓመት የሞላውን ኮምፒውተር ሪስቶር ስናደርግ ነው አብረን የምንሰራው ማለት ነው። ባለፈው የመጀመሪያውን ፓርት እንደቀረጽኩላችሁ በዚህ ሳምንት ሪል ላይፍ ላይ የሚያተኩሩ ኢንጌጅ የሚያደርጉ ከሰዎች ጋር በደንብ ኮኔክት ማድረግ የሚችሉ ናቹራል የሆኑ ቭሎጎችን በቴክ ኮንተንት ነው ቲክቶክ ላይ መለቀው ብያችሁ ነበረ። በእርግጥ እያሳካሁት ነው። የመጀመሪያ ቀን ባለፈው እንዳሳየዋችሁ ያንን ፒሲ ሪስቶር አድርገናል ማለት ነው። ከዛ በኋላ ሁለተኛ ቀን ደግሞ ስለ ፕሮሰሰር ብዙም ኤዲት ያልተደረገ ግን በፕሮፌሽናል ላይቲንግ ምናምን ድሮ እንደምቀርጸው የተቀረጸ ለቅቄ ነበረ 4 ቪዲዮዎችን አካባቢ። ከዛ ሶስተኛ ቀንም ተመሳሳይ ስለ ስልክ ስለ ሪል ላይፍ የሆነ የሚመስል ብዙ ኤዲት ያልተደረገ በጣም ብዙ የሆነ ኤክስትራ ነገር ያልጨመርኩበት እኔ እንዳልኳችሁ አይነት ነበር የሰራሁት። አራተኛ ቀን ላይ ደግሞ አሪፍ ኢንጌጅ የሚያደርጉ ቪዲዮዎችን የለቀኩት። ምን አስቤያለሁ መሰላችሁ? ኖርማል የቢሮ ዴስክቶፖችን ወስጄ ወደ ጌሚንግ ፒሲ መቀየር ሀሳብ አለኝና ስለሱ ፒሲ ምን አይነት እንደምፈልግ ነው። ከዛ በኋላ ከየት እንደማገኝ ሁለተኛ ቪዲዮ ሰራው። ሌላ ስለ ቲክቶክ አንድ ቪዲዮ ሰራው። ከዛ ውጪ ደግሞ ኤዎች እንዴት እንደሚሰሩ የሚል አንድ ቪዲዮ ነበረኝ፣ እሱንም ለቀኩት። አራተኛ ቀን አራተኛ ቪዲዮ ለቀኩ ማለት ነው። አሁን አምስተኛ ቀን ደግሞ አሁን ከቀኑ 8 ሰዓት አካባቢ ነው። ፒሲ እየጠበቅኩ ነው፣ የኦፊስ ፒሲ ማለት ነው። ወደ ጌሚንግ ፒሲ መቀየረው እሱ እስኪመጣልኝ እየጠበቅኩ ነው። እሱ እንደመጣልኝ የዛሬ 3 ኮንተንቶችን እቀርጻለሁ ማለት ነው፣ ፒሲውን ስቀበለው ማለት ነው። ከዛ ውጪ አፕግሬድ ከማድረጌ በፊት ወደ ጌሚንግ ፒሲ ቤንችማርኪንግ ውጤቶቹን አፕግሬድ ከመደረጉ በፊት እንደዚህ አይነት ውጤት ነበረው ብዬ ለማሳየት እንዲመቸኝ ቤንችማርኪንጉን ሁለተኛ ቪዲዮ ሰራለሁ። ከዛ በኋላ ኬዙን ከፍቼ ደግሞ ምን እቃዎች ማስገባት እንደምችል የቴቱ ጋር እንዳሉ ደግሞ አሳያለሁ ማለት ነው። ሶስተኛ ቪዲዮ አንድ ቪዲዮ ኦልሬዲ ሰርቻለሁ። አምስተኛ ቀን አራተኛ ቪዲዮ ማለት ነው። ነገ ደግሞ ፒሲውን አፕግሬድ እናደርገዋለን። ከነገ ወዲያ ደግሞ ውጭ ላይ ወተን ዩዝድ ኤሌክትሮኒክስ በምርጥ ዋጋ የሚሸጥበት ቦታ አለ፣ እዛ ጋር ሄደን ቭሎግ እንሰራለን ማለት ነው። ቴክ ኮንተንት በጣም ኢንጌጂንግ መሆን አለበት ማለት ነው። በዚህ ሳምንት ሙሉ እረፍት ነበርኩኝ፣ ክላስ ምናምን የለም፣ እረፍት ነበረን። ስለዚህ ፒውር ኮንተንት በየቀኑ ፈታ ብዬ 4 ቪዲዮችን እየሰራው ነበረ። በጣም ደስ የሚል ጀርኒ ነው። እኔ እንዲወደዋለውን ብዬ ጠብቄ አልነበረ። ጀነራሊ ብዙ ነገር የሚመቸኝ የነሱ አይደለውም፣ ግን ተመችቶኝ ነበረ። በቀን 4 ቪዲዮ መልቀቅ በቃ የሆነ ናቹራል ነው፣ ከኔ ፔሲንግ ጋር የሚሄድ ነው። በዛ ላይ ደግሞ ሪዛልቱ ደስ የሚል ነው፣ ከሰዎች ጋር ኢንጌጅ ያደርጋል። ከዛ ውጭ ደግሞ አንዳንድ ቪዲዮቹ በጣም ኤክስፕሎድ እያደረጉ 100-200 ሺህ ቪው ያገኛሉ። አብዛኞቹ 50-40 ሺህ ቪው ላይ ናቸው፣ ኢንጌጅ የሚያደርጉ ኮንተንት ናቸውና በጣም የሚገርም አይነት ተቀባይነት ነው ያገኘሁት። አሁን ያለ ላይት እየቀረስኩላችሁ ያለሁት እንደምትመለከቱት ጨላልሟል፣ መብራት ስለሌለ ነው ያለ ላይት ካሜራውን በእጄ እየቀረጽኩ ያለሁት።
ጨለምለም ስላለ ወደ መስታወቱ ጋር ሄጄ ነው እየቀረስኩላችሁ ያለሁት እና ቴክ ኮንተንቱን ወደ ኢንጌጂንግ ለመቀየር በጣም እየጣርኩ ነው። ኢንጌጅ የሚያደርግ ኮንተንት ለመስራት እየጣርኩ ነው። ሰዎች ኮንተንት የሚመለከቱት ዝም ብሎ መረጃ ለማግኘት ሳይሆን እናንተን ፐርሰናሊቲያችሁን ፈልገው ነው እንጂ መረጃ ለማግኘት ቻትጂፒቲ ከእናንተ የተሻለ ግልጽ፣ ቀላል ለነሱ የሚገባ አድርጋ ማስረዳት ትችላለች። ግን እናንተን የሚመለከቷችሁ ማንነታችሁን ፈልገው ነው የሚለው ሀሳብ በጣም ስለገዛኝ ነው ሪል ላይፍ የሆኑ ለመስራት የወሰንኩት። በዛ ላይ ደግሞ ፍሪ ጊዜ ስላለኝ በዛ ጊዜ ውስጥ አንድ የሚረባ ነገር ካልሰራው ቅር እንደሚለኝ በጣም እንደሚደብረኝ በቃ ስለማቅ የሆነ ነገር ሰርቼ እቺን ረፍት ላጠናቃት በሚል ነው። ያለፈው ረፍት እንደምታውቁት ዲጂታል ማርኬቲንግ ቢሮ ላይ ስሰራ ነበረ። በማርኬቲንግ ስህተት፣ በማኔጅመንት ስህተት ቢሮውን ማስቀጠል አልቻልንም እና ዘግተነዋል። ያሳዝናል። የመጀመሪያ ቢዝነሳችን ነው። በትክክል ስላልያዝኩት ፌል አድርጓል። ያው በትክክል ያልተያዘ ቢዝነስ ፌል እንደሚያደርግ ኦብቪየስ ነው። ልጅ በትክክል ካላሳደጋችሁት እንደሚበላሽላ ቢዝነስን በትክክል ካልያዛችሁት፣ ትክክለኛውን ገንዘብ በትክክለኛው ማኔጅመንት በትክክለኛው አስተዳደግ ካላሳደጋችሁት ፌል እንደሚያደርግ ኦብቪየስ ነው። ብዙ ሰዎች ነግረውኝ ነበረ፣ ግን እኔ እንደምፈልገው አልሆነልኝም። እኔ የምፈልገው ነገር ኦልሞስት ኢምፖሲብል ሆኖ ነው የታየኝ። አሁን ክሎዝ አድርገነዋል። ገቢዎች ጋር ምናምን ጣጣውን ለመጨረስ ብለን ነው ቶሎ ያፈጣጠን ነው። አሁን ወደ ኮንተንት ክሬሽን ፉሊ ፎከስ አድርጌያለሁ። ከዲጂታል ማርኬቲንጉ ፐርሰናል ብራንዲንግ በጣም የተሻለ ቫልዩ አለው። እውነቱን ልንገራችሁ፣ ምንም ስራ ስሩ፣ ፐርሰናል ብራንድ ይኑራችሁ። ፐርሰናል ብራንድ ካላችሁ እና ማርኬቲንግ ከተረዳችሁ ዓለም ላይ ከ99% ሰው የተሻለ ናችሁ። ፐርሰናል ብራንድ ካላችሁ ገንዘብ ማግኘት ትችላላችሁ፣ እቃ መሸጥ ትችላላችሁ። በዛ ላይ ደግሞ ማርኬቲንግን ከተረዳችሁ የትኛውም ስራ ላይ ገብታችሁ መሸጥ ትችላላችሁ። አብዛኞቹ ኢትዮጵያ ውስጥ የተረዳሁት ነገር በጣም ብዙ ስኪል አለ፣ ፖቴንሻል አለ፣ ግን መሸጥ አይችልም። በተለይ ሶፍትዌር ዲቨሎፐሮች ላይ ነው ይህንን ችግር ማስተውለው። በጣም የሚገርም የሆነ የኮዲንግ የሚሰሩት ዌብሳይት የሚሰሩት ሲስተም ኢአርፒ ሲስተም ምናምን የ500 600 ሺህ ብር በጣም የሚገራርም ሲስተሞችን ይሰራሉ፣ ግን እንዴት መሸጥ እንዳለባቸው አያውቁም። ስለዚህ እናንተ መሸጥ ከቻላችሁ የእነሱን እውቀት ሳትይዙ ከእነሱ እኩል ትርፍ ተካፋይ መሆን ትችላላችሁ። ከነሱ እኩል ባይሆንም ፕሮፖርሽናል የሆነ ተካፋይ መሆን ትችላላችሁ። በዛ ላይ ደግሞ ከብዙ ሰዎች ጋር መስራት ትችላላችሁ። ስለዚህ እንደ ማርኬቲንግ አሪፍ ነገር የለም። ማርኬቲንግ መረዳት ራሱ አንድ ትልቅ ጥበብ ነው። ማርኬቲንግ መረዳት ከቻላችሁ እናንተ ከአብዛኛው ሰው በላይ ናችሁ። በቃ መሸጥ ትችላላችሁ ማለት ነው። የማርኬቲንግ እና የሴልስ ችሎታ ካላችሁ በቂ ነው። ስለዚህ ዲጂታል ማርኬቲንጉን ብዙ ቢያጓጓኝም ብዙ ነገር ብጠብቅበትም ብዙ ብር ኢንቨስት ባረግበትም ከአይምሮ ጤና አይበልጥም እና ዘግቼዋለሁ። ከዛ በኋላ አሁን ፐርሰናል ብራንዲንግ ላይ እየሰራን ነው። ከዛ ውጪ ሳይድ ላይ የምንሰራቸው ስራዎች አሉ። ያው ዲጂታል ማርኬቲንጉንም በድንገት ነው የተከፈተው። ከዚህም በኋላ በድንገት ነው የምንንቀሳቀሰው። ያው አረማመዳችሁ ፕሪዲክታብል ከሆነ ፕሪዲክታብል የሆነ ገንዘብ ነው እንጂ አንፕሪዲክታብል የሆነ ገንዘብ ምናምን ዌልዝ አትገነቡም። ስለዚህ ሙቭ ፖላይትሊ ስሎሊ ፕሪሳይስሊ የምታደርጉትን ካወቃችሁ ከዚህ ጀነሬሽን ብዙ ኋላ መቀሩ አይመስለኝም። በእርግጥ ሰው በጣም እየፈጠነ ነው። ስራ ማሰሩ ሰዎች ከሆናችሁ ስራ መስራት አለባችሁ። ሰው ሰርቶ ራሱ እየሆነለት አይደለም፣ እንኳን እናንተ ሳሰሩ ማለት ነው። ግን መረዳት ያለባችሁ ነገር ዝም ብሎ 13 ሰዓት 14 ሰዓት መስራት አይደለም። ስማርት መሆን አለባችሁ። ስማርት ከሆናችሁ ሰዓት ማተር አያደርግም። የምትወስዷቸው እርምጃዎች ናቸው ማተር የሚያደርጉት። ሌላ ሰው የማያገኙ አክሰስ ካላችሁ ተጠቀሙበት። የሀብታም ልጅ ከሆናችሁ ገንዘብ ተቀብላችሁ የምታምኑበትን ስራ በትክክል ኢንቨስት አድርጉበት። ቤተሰቦቻችሁ ኮኔክሽን ካላቸው፣ የምታውቁት ሰው ካለ፣ ዘመድ ካላችሁ ኤቭሪቲንግ ተጠቀሙበት። ፈጣሪ ነው የሰጣችሁ፣ ተጠቀሙበት ብሎ ሰጥቷችኋል። ተጠቀሙበት በደንብ። በቃ መፍጠን መቻል አለባችሁ። በዛ ላይ ሰው በጣም እየፈጠነ ነው። ፔሲንጉ በጣም ፈጣን ነው። ስለዚህ እናንተም ፈጣን የሆነ ፔሲንግ ያስፈልጋችኋል። ተረዳችሁኝ? በቃ ሰው በጣም እየፈጠነ ስለሆነ እናንተም ከነሱ ጋር ኪፕ ማድረግ አለባችሁ። ፕላስ ደግሞ ኮንተንት ላይ ጠንክራችሁ ስሩ። አሪፍ የሆነ ማርኬቲንግ ይኑራችሁ። you're gonna hit your target። በቃ አላማችሁን ትመቱታላችሁ 100% ማለት ነው።
ብዙም ያልተቆራረጠ ቪዲዮ ነው የሚሆነው። ሪል ላይፍ ኮንተንቶችን መስራት ነው የሚያዋጣው በዚህ ጊዜ። ሪል ላይፍ ኮንተንት ሰው ጀስት ኤዲት ተደርጎ ብዙ ነገር የተደረገ ነገር ያደክማችኋል። ፕላስ ኢንጌጅ አያረግም። ፕላስ ዘመኑ እየተቀየረ ነው እና አዶናይ የቲክቶክን ነው ታሪክ የቀየሩት። አንዳንድ ቲክቶከሮች የራሳቸውን ታሪክ ብቻ ነው የቀየሩት እና አዶናይ ግን የቲክቶክን ታሪክ ቀይረውታል ብዬ አምናለሁ። ሰው ቢስማርት ምን እንደሚያዋጣው አውቁ። ከሰዎች ጋር ኢንጌጅ አድርጉ። ኮንተንት ስሩ። ማርኬቲንግን ተረዱ። የሴልስ ችሎታ ይኖራችሁ። ፈጠን ብላችሁ ተንቀሳቀሱ። ያሰባችሁበት ትደርሳላችሁ። ለእናንተ ይጠቅማችኋል ብዬ ስላሰብኩ ነው ይህን ቪዲዮ የሰራሁላችሁ። አሁን ደግሞ ፒሲውን እየጠበቅኩ ነው። ፒሲው ሲመጣልኝ የማአት ቪዲዮ ነው የምሰራው ከብዙ ተመልካቾቼ ጋር ስለ እኔ ያላቸውን አዌርነስ እኔን ጀስት የሚያውቅ ሰው ብቻ አድርገው ነው የሚያስቡት። ነገር ግን ማድረግ የምችል ሰውም እንደሆንኩ አሳያቸዋለሁ። ከዛ በኋላ ብራንዲንግን ገነባሁት ማለት ነው። አንዳንድ ጊዜ ኢንቨስት ማድረግ ያለባችሁን ነገር ኢንቨስት ማድረግ አለባችሁ ማለት ነው። ይሄ ነገር ይጠቅማችኋል ብዬ አስባለሁ። ሳምንት አርብ ደርሶ እስከምንገናኝ ሰላም ቆዩ።